ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደመን በቅድሚያም አበይቶች እናቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አድማሱን እያሰፋ ቀጥሏል። በወሎ ቤት አማራ በዋግምራ ሰቆጣ ዙሪያ ወረዳ በምትገኘው ሐሙሲት ከተማ የፋኖ ኃይሎች ከባድ ማጥቃት ሰንዝረዋል። በምዕራብ ወሎ ቀጠናዎች አዳዲስ የግንባር ውጊያዎች ተከፍተዋል። በተለይም በአንደኛው አውደ ውጊያ ከአንድ ሻለቃ በላይ የአገዛዙ ጦር ተመትተዋል። የጦር ግምጃ ቤቱ በፋኖ ኃይሎች ተሰብረዋል። መካነ ሰላምና ዙሪያው የተካሄዱ አውደ ውጊያዎችን ጭምር ዝርዝር መረጃዎችን ቀጥታ ከግንባር ይዘናል። በጎንደር አርማጮ፣ ቋራና መተማ አዳዲስ የውጊያ ግንባሮች ተከፍተዋል። በማዕከላዊ አርማጮ አንድ ግንባር ብቻ 93 የአገዛዙ ጥምር ጦር አባላት ሲሞቱ ከነዚህ መካከል 2 የሬጅመንቱ የዘመቻ አመራሮችና 2 የሻምበል መሪዎች ይገኙበታል። ከ34 በላይ ከባድ ቁስለኛም ተነስተዋል። አብራችሁን ስትዘልቁ ዝርዝር የግንባር መረጃውን ትሰማላችሁ። የብልጽግናው አገዛዝ በአዲስ አበባ ከተማ ከ138 ሰዎች በላይ ማሰሩን በይፋ አስታወቀ። የብሔራዊ መረጃና ደህንነት አገልግሎት በይፋዊ መግለጫው ላይ እንዳመላከተው መጠነ ሰፊ የእስር ዘመቻ ከፍቷል። ዝርዝር መረጃውን ይዘነዋል። ሽመልስ አብዲሳ በሚመሩት ክልል ቡድን 120 በሚል የሚጠራው በባለስልጣናቱ የተደራጀው የማፊያ ቡድን ከተጋለጠ በኋላ ተከታታይ አስደንጋጭ መረጃዎች መውጣታቸው ቀጥለዋል። የዛሬው መረጃ ደግሞ ሬሳን በተሽከርካሪ ውስጥ ለቀናት ይዞ የሚዞረው ነፍሰ ገዳይ አነጋጋሪ ሆኗል። የኢራን የጦር ጀልባዎች በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ተኩስ መክፈታቸው ሲሰማ የኢራኑ መንፈሳዊ መሪ የባህር ኃይላችን በጠላቶቻችን ላይ መራር ሽንፈት ለመድገም ዝግጁ ነው ሲሉ ሆርሙዝ የጦርነት ግንባር ሆኖ እንደሚቀጥል አመላክተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አድማሱን እያሰፋ ቀጥሏል። በወሎ ቤት አማራ በዋግምራ ሰቆጣ ዙሪያ ወረዳ በምትገኘው ሐሙሲት ከተማ ላይ ጥቃት የሰነዘረው የአፋብን ምኒልክ ዕዝ 303ኛ አሳምነው ኮር በአገዛዙ ኃይሎች ላይ ከፍተኛ ጉዳት በማድረስ የጦር መሳሪያዎችን መማረኩን አስታወቀ። የኮሩ 14ኛ ክፍለ ጦር አካል የሆነው ሁለተኛው ማንኩሽ ሻለቃ ትናንት ሚያዝያ 9 ቀን ከጠዋቱ 12 ሰዓት ተኩል ጀምሮ እስከ ቀኑ 7 ሰዓት ከ45 ድረስ ባደረገው ብርቱ አውደ ውጊያ በከተማዋ ላይ ታላቅ ጀብድ ፈጽሟል ያለው እዙ በዚህ የተሳካ ኦፕሬሽን የአገዛዙን ምርጫ ለማስፈጸም ሲንቀሳቀሱ በነበሩ ካድሬዎችና 8 ሚሊሻዎች ላይ እርምጃ መውሰዱን ገልጸዋል። በዚህ ልዩ ዘመቻ 4 ሚሊሻዎች በፋኖ ኃይሎች ሰብአዊ ምርኮ ሆነው መያዛቸውን ያረጋገጠው አፋብን ምኒልክ ዕዝ ከሰው ኃይል ኪሳራው በተጨማሪ ከፍተኛ ቁጥር ያለው የጦር መሳሪያና ትጥቅ በምርኮ ተይዟል ብለዋል። ከተማረኩ መሳሪያዎች መካከል 1 መትሬስ ብሬን፣ 11 ክላሽኮፕ ጠመንጃዎች፣ 8 የእጅ ቦምቦች፣ 12 የክላሽ ካዝናዎች፣ 2 የብሬን ሽንሽል ከነተተኳሹ፣ 1 አስቃጥላ የብሬን ተተኳሽና 760 የክላሽ ጥይቶች ይገኙበታል ያለው አፋብን ምኒልክ ዕዝ በግንባር መረጃው ላይ 303ኛ አሳምነው ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆነኝ የአውደ ውጊያ ውሎውን በተመለከተ በሰጠው ተጨማሪ ማብራሪያ የብልጽግናው አገዛዝ በጉልበትም ይሆን በማባበል በህዝባችን ላይ የሚያስፈጽመው አንድም የምርጫ ድራማ የለም ሲል ዘመቻውን ቀጣይነት እንደሚኖረው አመላክተዋል። ከወሎ ቤት አማራ የግንባር መረጃ ወደ ጎንደር ስንሻገር አርማጭሆ፣ ቋራና መተማ አዳዲስ የውጊያ ግንባሮች ተጠናክረው መቀጠላቸውን ሰምተናል። በማዕከላዊ አርማጭሆ በለሳ ግንባር የ54ኛ ክፍለ ጦር ሬጅመንት በፋኖ ማጥቃት ሙሉ በሙሉ እንደተመታ የገለጸው አፋብን ጎንደር ጠቅላይ ግዛት በላይ እዝ ነው። በእዙ ስር የሚንቀሳቀሰው 305ኛ ጎቤ ኮር በማዕከላዊ አርማጭሆ ወረዳ ደለሳ ቀበሌ እምባዳይት በተባለ ልዩ ቦታ ሰፍሮ በነበረው የአገዛዙ 54ኛ ክፍለ ጦር አንደኛ ሬጅመንት ላይ በወሰደው እርምጃ ታላቅ ድል ተገኝቷል ያለው የኮሩ መረጃና ደህንነት ክፍል የብልጽግና ሰራዊት አሰላለፍና የጦር መሳሪያ ጥንካሬ አስቀድሞ በማጥናት ባመቻቸው ሁኔታ ሚያዝያ 9 ቀን ከንጋቱ 12 ሰዓት ጀምሮ በተመረጡ ሬጅመንቶችና በኮሩ የልዩ ተልዕኮ አህዶች የተፈጸመው ጥቃት የአገዛዙን አንድ ሬጅመንት ሙሉ ሰብአዊ እልቂት እንደደረሰበት ገልጸዋል። በዚህ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ያለው ኮሩ በአጠቃላይ ጉዳት 87 የመከላከያ አባላት፣ 4 የአድማ ብተናና 2 የሰላም አስከባሪ አባላት በድምሩ 93 የአገዛዙ ጥምር ጦር አባላት ሲደመሰሱ ከነዚህ መካከል 2 የሬጅመንቱ የዘመቻ አመራሮችና 2 የሻምበል መሪዎች ይገኙበታል ብለዋል። በተጨማሪም 35 ወታደሮች በከባድ ሁኔታ ቆስለው በ2 ኦራልና በ2 ፒካፕ መኪናዎች ተጭነው ወደ ሆስፒታል ተልከዋል ያለው የግንባር መረጃው በውጊያው 10 ክላሽኮፕ ጠመንጃዎች ሲማረኩ 3 ወታደሮች እጃቸውን ሰጥተዋል። እንዲሁም 1 ብሬንና 1 ስናይፐር መሳሪያ በከባድ መሳሪያ ምት ከጥቅም ውጭ ሆነዋል ሲል የአውደ ውጊያ ውጤቱን ገልጿል። ጥቃቱን ተከትሎ
አትርፉን እያለ ሲያለቅስ የነበረውን ሰራዊት ለመታደግ ከዛው ከማዕከላዊ አርማጭሆ በሶስት አቅጣጫ የተንቀሳቀሰው የ53ኛ ክፍለ ጦር ሁለተኛ ሬጅመንት በሽመል በር አካባቢ በደረሰበት ጠንካራ ምት ወደ ኋላ ለመመለስ ተገዷል ሲል የማጥቃት ዘመቻውን ስኬታማነት አስረድቷል። በደለሳ ከተማ የሚገኝና ለ31 ዓመታት በሰራዊቱ ውስጥ ያገለገለ አንድ የሬጅመንት አመራር የፋኖን ጀግንነትና ሳይፈሩ ምሽግ ውስጥ ዘልቆ የመግባት ብቃት በማድነቅ እነዚህ ሰዎች ሁለተኛ ነፍስ ያላቸው እንጂ ተራ ሰው አይመስሉም ሲል በድንጋጤ መመስከሩ ተገልጿል። አድማጭ ተመልካቾቻችን በወሎ ቤት አማራ የዋለውን አውደ ውጊያ በተመለከተ ተጨማሪ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎች ስናመራ በዛሬው ዕለት በወሎ ቤት አማራ በተለይም በምዕራባዊ ቀጠና በአገዛዙ ላይ ከ1 ሻለቃ በላይ የተወገደበትን አውደ ውጊያ ተደርጓል። ትናንት ምሽት ጀምሮ ከዛሬ ጧት እንደዚሁም ሙሉ ቀን በተካሄደው አውደ ውጊያ የፋኖ ኃይሎች በአገዛዙ ላይ ከፍተኛ ድል አስመዝግበዋል። በተለይም በመካነ ሰላም ከተማና በመካነ ሰላም ከተማ አቅራቢያ በሚገኙ ትናንሽ ከተሞች ላይ አገዛዙ ከወረዳ ከተሞች በመንቀሳቀስ የፋኖ ኃይሎችን ለማጥቃት ወደ ቤሊ ታዳጊ ከተማ ቢሄድም ኃይሉ ሙሉ በሙሉ እዛው ተቆርጦ በመቅረቱ የነሱን ለማውጣት የተንቀሳቀሰው ከጊምባ የተንቀሳቀሰውን ኃይል የሳጅን አባናዶ ክፍለ ጦር 4ኛ ሻለቃ ከባድ እርምጃ በመውሰድ ሙሉ በሙሉ በመዝጋት በአገዛዙ ላይ ከባድ ኪሳራ ሳይደርሱበት ቢሊ የገባው ኃይል ሙሉ በሙሉ እዛው ተቆርጦ ተቀርቷል። 1 ሻለቃ የሚሆነው ኃይል በቢሊ አካባቢ 20 የሚሆኑት የአድማ ብተናዎች እና እንደዚሁም የሚኒሻ አባላት አሁን ቁጥራቸው ያልተገለጸ ለፋኖ ኃይሎች እጅ ሲሰጡ በርካቶቹ እዛው ተደምስሰው ሲቀሩ ያገዛዙ ኃይልም አስከሬኑን ሳያወጣ በመመለሱ የአካባቢው አርሶ አደር እንደዚሁም የአካባቢው ሌሎች ናሪዎች ያገዛዙን አስከሬን በመቅበር ላይ ይገኛሉ። የራስ አሊ ንጉስ ሚካኤል ኮር የህዝብ ግንኙነት አርበኛ ቀላብ ወርቅዬ እንደገለጸልን የፋኖ ኃይሎች መካነ ሰላም ከተማን ምሽት ላይ በመቆጣጠርም ያገዛዙ የተተኳሽ ካምፕን በመስበር በርካታ ተተኳሽ መማረክ ሲችሉ በአገዛዙ የሻለቃ መሪዎችና እንደዚሁም የሻምበል መሪዎች ላይም እርምጃ በመውሰድ በርካቶቹ ሙትና ቁስለኛ ሲሆኑ በርካቶች ደግሞ መካነ ሆስፒታል በአሁኑ ሰዓት እንደሚገኙ ተገልጿል። በአካባቢው ከባድ አውደ ውጊያ እየተደረጉ ያለ ሲሆን ከሰሞኑ በከላላ ወረዳ ለገሂዳ በአማራ ሳይንትና በተለያዩ ቦታዎች ላይ ከባድ አውደ ውጊያዎች ተደርገዋል። በወሎ ቤት አማራ የሚንቀሳቀሱት ሁለቱም ያገዛዙ እዞች በአካባቢው ተወላጅ በሆነው በጀነራል ዘውዱ ሰጣርጌና በአሰፋ ሸኮል እየተመሩ በወሎ ቤት አማራ የፋኖ ኃይሎችን ለማጽዳት ቢንቀሳቀሱም በቆቦ ዙሪያና እንደዚሁም በራያ አካባቢ የተወሰደባቸውን እርምጃ በተደጋጋሚ መዘገባችን ይታወሳል። በምዕራብ ወሎም ከሰሞኑ በተለይም በከላላ ለገሂዳ ጃማ እና ወረኢሉ ላይ ባገዛዙ ከፍተኛ የሆነ ኃይል ሲደመሰስ የወረዳ ካድሬዎችም ጭምር መማረካቸውንና መወገዳቸውንም መዘገባችን ይታወሳል። በዚሁ ቀጠና በዛሬው ዕለት በተለይም በበሽሎ ወንዝ ተፋሰስ በአምባሰል ተራሮች በአማራ ሳይንት እንደዚሁም በመቅደላ በሽሎ እና ጋይንት ድንበር አካባቢ ላይ ከባድ አውደ ውጊያዎች ሲደረጉ አገዛዙ ላይ ከፍተኛ ኪሳራ እየደረሰበት ይገኛል። ሙሉ የአውደ ውጊያ ዝርዝር መረጃዎችን በሚቀጥለው የዜና ወጃዎች ይዘን እንቀርባለን። ለጥንቅሩ ተስፋ የርሳሉ ነኝ ከዛው ከትግሉ ሜዳ። የብልጽግናው አገዛዝ በአዲስ አበባ ከተማ ከ138 ሰዎች በላይ ማሰሩን በይፋ አስታወቀ። የብሔራዊ መረጃና ደህንነት አገልግሎት በይፋዊ መግለጫው ላይ እንዳመላከተው መጠነ ሰፊ የእስር ዘመቻ ከፍቷል። በቀኑ የዜና ወጃችን ላይ እንደዘገብነው የብልጽግናው የደህንነት ግብረ ኃይል የቴዲ አፍሮ አልበምን ሲያዳምጡ አገኟቸው ያላቸውን ከ100 በላይ ወጣቶች በአዲስ አበባ ውስጥ አስረዋል። እስሩ የተፈጸመው በአዲስ አበባ ፖሊስ በተለምዶ 3ኛ ፖሊስ ጣቢያና ሜክሲኮ በሚገኘው የፌዴራል ፖሊስ እስር ቤት ሲሆን ዛሬ ሚያዝያ 10 ቀን አመሻሹን የብሔራዊ መረጃና ደህንነት መስሪያ ቤቱ ባወጣው መግለጫ ላይ ከ138 በላይ ሰዎችን ማሰሩን አረጋግጧል። ይህ የእስር ዘመቻ የተከፈተው የቴዲ አፍሮ አልበም ከወጣበት ሚያዝያ 8 ሌሊት ጀምሮ ሲሆን እስከ ዛሬ ሚያዝያ 10 ቀን ረፋድ ድረስ በርካታ ወጣቶች መታሰራቸውን የዓይን እማኞች ለጣና ዘጋቢ ገልጸዋል። የብልጽግናው ብሔራዊ መረጃና ደህንነት ቢሮ በበኩሉ ወጣቶቹን ያሰርኳቸው የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ ነው ሲል የተለመደ ውንጀላውን አቅርቧል። የደህንነት መስሪያ ቤቱ ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የኢትዮጵያን ሰላምና ደህንነት ለማወክ እንዲሁም መጪውን 7ኛው ጠቅላላ ምርጫ ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በሕግ ቁጥጥር ስር አውያለሁ የሚል የተለመደ ውንጀላውን ይዞ በወጣበት መግለጫው ላይ እንደተመለከተው አብዛኞቹ ታሳሪዎች በማንነታቸው የአማራ ተወላጆች ናቸው። የድምፃዊ ቴዎድሮስ ካሳሁንን ሙዚቃ ማድመጥ ወንጀል የሆነባቸው እነዚህ ወጣቶች በአገዛዙ ዘንድ የተሰጣቸው ፍረጃ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽ በመቀስቀስ
በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ ናቸው የሚል መሆኑ የአገዛዙን ውንጀላ ያሳየ ሆኗል። ስለ ፍቅር፣ የሀገር ስሜትና ብሔራዊ አንድነት የተዜሙ ዜማዎችን ሲያዳምጡ የታሰሩት እነዚህ ወጣቶች ብሔርና ሃይማኖት ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ናቸው የሚል ውንጀላ ተለጥፎባቸው ከነ ፎቶግራፋቸው መግለጫ እንደወጣባቸው የጣና ዘጋቢዎች ታዝበዋል። ከተጠርጣሪዎቹ መካከል የተወሰኑት አልሸባብና አይኤስ ከተባሉት ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ ናቸው የሚል እንዳለበትም በመግለጫው ላይ ተመላክተዋል። ባለፉት 48 ሰዓታት ውስጥ ከ50 ሚሊዮን በላይ ተመልካች በማግኘት በዓለም አቀፍ ደረጃ ሪካርድ የሰበረው የተወዳጁ ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ አልበምን ሲያዳምጡ የተገኙ ወጣቶች በብልጽግናው አገዛዝ የአሸባሪነት ታርጋ ተለጥፎባቸው ከሰሞኑ ወደ ፍርድ ቤት እንደሚቀርቡ ይጠበቃል። የቴዲ አፍሮ አልበም አየር ላይ ከዋለበት ከሚያዝያ 8 ቀን ምሽት ጀምሮ የብልጽግና ግብረ ኃይል ባደረገው አሰሳ ምርጫ ለማስተጓጎል ሙዚቃውን እንደ አመጽ መቀስቀሻ ተጠቅመውበታል በሚል በርካታ ወጣቶችን ማሰሩን በቀጠለበት በዚህ ጊዜ እንዲህ ያለው ውንጀላ ማቅረቡ ህዝባዊ ቁጣውን ከፍ እንደሚያደርገው ይጠበቃል። በኦሮሚያ ቡድን 120 በሚል የሚጠራው በባለስልጣናቱ የተደራጀው የማፊያ ቡድን ከተጋለጠ በኋላ ተከታታይ አስደንጋጭ መረጃዎች መውጣታቸው ቀጥለዋል። ሬሳን በተሽከርካሪ ውስጥ ለቀናት ይዞ የሚዞረው ነፍሰ ገዳይ ቡድን አነጋጋሪ ሆኗል። ራሱን ቡድን 120 ብሎ ያደራጀው ሽመልስ አብዲሳ በሚመሩት ክልል የሚንቀሳቀሰው የማፊያ ቡድን በዋናነት በምዕራብ ሸዋ አምቦ መሰረቱን አድርጎ በሌሎች አካባቢዎች እንደሚንቀሳቀስ ከተጋለጠ በኋላ ተከታታይ መረጃዎች በመውጣት ላይ ናቸው። ፖለቲከኛው ጀዋር መሐመድ ይፋ ባደረገው መረጃ ላይ እንደተመላከተው ከዚህ ቡድን ጋር ግንኙነት ያለው ኤቢሳ ገላዩ ጨብሳ የተባለ ትውልዱ ምዕራብ ሸዋ ጮቢ ወረዳ የሆነ የገዳይ ቡድኑ አባል የሚገድላቸውን ሰዎች በተሽከርካሪ ለቀናት ይዞ እንደሚዞር አጋልጧል። መረጃው ሽመልስ አብዲሳ በሚመሩት ክልል ያለውን ስርዓት አልበኝነትና የማፊያ ተግባር ያሳያል ነው የተባለው። የ7ኛ ክፍል ትምህርቱን በመውደቁ ፖሊስ ውስጥ የገባው በኢህአዴግ ዘመን ነበር ሲል የሚጀምረው መረጃው ቀጥሎም የብሔራዊ መረጃና ደህንነት መስሪያ ቤትን ተቀላቅሎ አድነው የሚገድሉት እስኳዳ ካልሆነ ይላል ፖለቲከኛው ጀዋር መሐመድ ባጋለጠው የገዳይ ቡድኑ መረጃ ላይ ምዕራብ ሸዋ ውስጥ ባሉት ሙሉ ወረዳዎች ለህዝብ ይቆረቆራሉ የተባሉ ሰዎችን እያደነ ይገድል ነበር የሚለው ጀዋር ግለሰቡ በ2003 ዓ.ም አምቦ ላይ የራሱን ባለቤት በሽጉጥ በመግደሉ እጅ ከፍንጅ ተይዞ በፍርድ ቤት 10 ዓመታት ቢፈረድበትም ወዲያው ለቀው ወደ ስራ መለሱት ሲል ስርዓቱ ወንጀለኞችን ለዓላማው ማስፈጸሚያ እንደሚጠቀም አመላክተዋል። አክሎም በ2010 ከለውጡ በኋላ 120 የተባለው ማፊያ ቡድን ሲደራጅ ከመካከላቸው ለተመለመሉ ወጣቶች የግድያ ስልት ስልጠና እንዲሰጥ ተመደበ የሚለው የጀዋር መረጃ ኋላ ላይ ስልጠናውን ከተከታተሉት ውስጥ ምርጥ የተባሉትን አስከትሎ ወደ ሸገር ከተማ በመሄድ መብረቅ በሚባለውና በኮሎኔል አበበ ገረሱ የሚመራውን ቡድን ተቀላቀለ ይለናል። እንዲህ ባለ መንገድ የገዳይ ቡድን መረቡን ያሰፋው አገዛዙ ኤቢሳ ሸገርን ማዕከሉ በማድረግ ምዕራብ ሸዋ ውስጥ ሰላማዊ ዜጎችን ብቻ ሳይሆን የመንግስት ባለስልጣናትን ጨምሮ በመግደል ግንባር ቀደም እንደሆነ በመረጃው ላይ ተመላክተዋል። እንደ መረጃው የኤቢሳ እርምጃ በአዳር ላላቸው ብቻ የተወሰነ አይደለም። ጆንሴ ለሜሳ ከበደ የተባለውን የአክስቱን ልጅ ደውሎ ቤቱ እንዲመጣ ካደረገ በኋላ በሐሜት ስሜን አጠፋ በማለት ከ120 ስብስብ ጋር በመሆን ገፈርሳ ወንዝ ወስደው ክፉኛ ደብድበው ጥለውታል ሲል ገዳዩ ቡድን ለማንም እንደማይመለስ አመላክተዋል። የተደበደበው ወጣት በወቅቱ እድለኛ ነበርና ሰዎች ደርሰው ወደ ሐኪም ቤት ወስደው ለ4 ወራት ተኝቶ ነብሱ ልትተርፍ ችላለች ሲል የመረጃውን ምንጭ ጠቁመዋል። ይህ ገዳይ ቡድን የጸጥታ ዘርፍ ግምገማ ሲካሄድ ባይሳና ኤቢሳ የገደሏቸውን ሰዎች ቁጥር እያቀረቡ የኔ ይበልጣል በማለት ያላንዳች ሀፍረትና ጸጸት በባልደረቦቻቸው ፊት ይተርካሉ ሲሉ የቡድኑን ኢሰብአዊነት አስረድተዋል። እንደ ፖለቲከኛው ጀዋር መሐመድ መረጃ ከሆነ የገዳይ ቡድን አባላት በአሁኑ ጊዜ በመንግስት ትዕዛዝ ከሚገድሏቸው በተጨማሪ በግለሰቦች እየተከፈላቸውም ግድያ ይፈጽማሉ። ይህ ቅልብ ማፊያ ቡድን አደገኛ ወንጀሎችን በአደባባይ የሚፈጽመው መዋቅራዊ ድጋፍ ይዞ ሲሆን በአሁኑ ሰዓት በኦሮሚያ ያለው ስርዓት አልበኝነት በመዋቅር የሚደገፍ እንደሆነ ነው የተመላከተው። ቡድኑ ባለስልጣናቱ ለፖለቲካና ኢኮኖሚ ጥቅማቸው ያደራጁት በመሆኑ ባለስልጣናቱ በወንበራቸው ላይ እስካሉ ድረስ ይህ ገዳይ ቡድን ወኪል እየቀያየረ እንደሚቀጥል የጉዳዩ ተከታታዮች ስጋት ነው። ይኸው ገዳይ ቡድን ከምዕራብ ሸዋ ቀጠናዎች አልፎ በአዲስ አበባ ዙሪያ ሸገር ከተማና በመሀል አዲስ አበባ ዘር፣ ቀለም፣ ሃይማኖት ሳይለይ ለፖለቲካና የኢኮኖሚ ጥቅም ታዋቂ ሰዎችን ጨምሮ ኢላማ የተደረጉ ግለሰቦችን አግኝቶ እንደሚወስድ አፍኖ እንደሚሰውር ከሰሞኑ ዝርዝር ዘገባ ማድረሳችን ይታወሳል።
በለንደንና በስቶክሆልም የአገዛዙን የጭፍጨፋ ድርጊትና የውሸት ምርጫ የሚቃወሙ ታላላቅ ሰልፎች ተጠሩ። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለማውገዝና የአገዛዙን የምርጫ ድራማ ለዓለም ማህበረሰብ ለማሳወቅ በለንደንና በስቶክሆልም ታላላቅ የተቃውሞ ሰልፎች መዘጋጀታቸው ታወቀ። ለወራት ተቀዛቅዞ የነበረው የዲያስፖራው ተቃውሞ ዳግም መነቃቃት መጀመሩን ያሳየው ይህ የሰልፍ ጥሪ በእንግሊዝ ዋና ከተማ ለንደን በለንደን ፋኖ አስተባባሪነት እንደሚመራ ለጣቢያችን በደረሰው መረጃ ላይ ተመላክተዋል። እንደ ሰልፉ አስተባባሪዎች ማብራሪያ የተቃውሞ ሰልፉ የሚካሄደው ረቡዕ ሚያዝያ 14 ቀን 2018 ወይም ኤፕሪል 22 2026 ከሰዓት በኋላ በለንደን ሰዓት አቆጣጠር ከ1 ሰዓት ፒኤም እስከ 4 ሰዓት ፒኤም በለንደን በሚገኘው የቢቢሲ ዋና መስሪያ ቤት መግቢያ በር ላይ ነው። ይህ ቦታ የተመረጠበት ዋነኛ ምክንያት ሰልፉ ሚዲያዎች ዝምታችሁን ስበሩ በሚል መሪ ቃል የሚካሄድ በመሆኑ ነው ሲሉ አዘጋጆቹ አስረድተዋል። አዘጋጆቹ አክለውም ዓለም አቀፍ መገናኛ ብዙሃን በተለይም ቢቢሲ በአማራ ሕዝብ ላይ እየተፈጸመ ያለውን ግድያና የድሮን ጥቃት በሚመለከት እውነቱን እንዲዘግቡ ግፊት ለማድረግ ያለመ መሆኑን ገልጸዋል። በተመሳሳይ ዜና በስዊድን ስቶክሆልም የሚገኙ የአማራ ማህበራት በጋራ በመሆን ዓለም አቀፍ የሰራተኞች ቀንን ሜይዴይን መነሻ በማድረግ ታላቅ የተቃውሞ ሰልፍ መጥራታቸውን አስታውቀዋል። በቀጣዩ ሳምንት አርብ ሚያዝያ 23 ቀን 2018 ዓ.ም በአውሮፓውያኑ የዘመን ቀመር ሜይ 1 2026 ከ1 ሰዓት ፒኤም እስከ 4 ሰዓት ፒኤም ሰዓት በሚካሄደው በዚህ ሰልፍ የብልጽግና አገዛዝ በጦርነት ውስጥ ሆኖ ሊያካሄድ እየተዘጋጀበት ያለውን ወታደራዊ ምርጫ ለዓለም አቀፍ ማህበረሰብ ማሳወቅ ዋነኛ ዓላማው እንደሆነ የስዊድን ስቶክሆልም ሰልፍ አስተባባሪዎች አስታውቀዋል። ሰልፉ ከሆምሌ ጋርደን ተነስቶ ኖርራ ባንቶርጌት እንደሚጠናቀቅ የወጣው መርሃ ግብር ያመላክታል። በስዊድን የሚገኙ የአማራ ማህበራት አንድነት ግብረ ኃይል፣ የአማራ ማህበር በስዊድንና የመሬት ወገኔ ስዊድን ቅርንጫፍ በጋራ ያዘጋጁት ይህ ሰልፍ በሀገር ቤት እየተካሄደ ያለውን የህልውና ተጋድሎ በዲፕሎማሲው ረገድ ለማገዝ የታቀደ መሆኑን ከአዘጋጆቹ ሰምተናል። በሁለቱም ሀገራት የሚገኙ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በእነዚህ ሰልፎች ላይ በመገኘት ድምጻቸውን እንዲያሰሙ አዘጋጆቹ ጥሪ አቅርበዋል። በአማራ ህዝብ ላይ እየተፈጸመ ስላለው የድሮን ጭፍጨፋ፣ የንጹሐን የጅምላ ግድያና እልቂት፣ ቀሪው የአማራ ህዝብም አሁን ስላለበት የመከራና የሰቆቃ ወቅት ለዓለም አቀፍ ማህበረሰብ ድምጻቸውን ከፍ አድርገው ለማሰማት የተዘጋጁት የሰልፉ አዘጋጆች በሌሎች ሀገራት በተለይም በሰሜን አሜሪካ ከተሞች የሚገኘው ዲያስፖራ እንዲነቃቃ ጥሪያቸውን አቅርበዋል። የአማራ ዲያስፖራ ከተናጠል ትግል ወጥቶ ትርጉም ያለው ድል ወደሚያገኝበት አንድነት እንዲመጣ የሚመክሩ የፖለቲካ ታዛቢዎች የአማራ ህዝብ ለከፋ ባርነትና ለዘር ማጥፋት ጦርነት ያደረገውን የብልጽግናውን አገዛዝ በጽኑ ታግሎ ለማሸነፍ የዲያስፖራው መግባባት ወሳኝ እንደሆነ ያስረዳሉ። የኢራን የጦር ጀልባዎች በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ተኩስ መክፈታቸው ሲሰማ የኢራኑ መንፈሳዊ መሪ የባህር ኃይላችን በጠላቶቻችን ላይ መራር ሽንፈት ለመድገም ዝግጁ ነው ሲሉ ሆርሙዝ የጦርነት ግንባር ሆኖ እንደሚቀጥል አመላክተዋል። የሆርሙዝ ወሽመጥ ለጥቂት ሰዓታት ክፍት ሆኖ ከቆየ በኋላ 24 ሰዓት ባልሞላ ሁኔታ ቀጠናው ወደ ከፍተኛ ግጭት አምርተዋል። ዛሬ ሚያዝያ 10 ቀን 2018 የሮይተርስ የዜና ወኪል 3 የባህር ላይ ምንጮችን ጠቅሶ እንደዘገበው ቢያንስ 2 የንግድ መርከቦች በወሽመጡ በኩል ለማለፍ ሲሞክሩ ተኩስ ተከፍቶባቸዋል። የእንግሊዝ የባህር ንግድ ክዋኔዎች እንደገለጸው ጥቃቱ የተፈጸመው በኦማን ሰሜናዊ ምስራቅ አቅጣጫ በሚገኘው የወሽመጡ መግቢያ ላይ ነው። የአንድ የነዳጅ ጫኝ መርከብ ካፒቴን እንደተናገሩት የኢራን አብዮታዊ ዘብ የጦር ጀልባዎች ወደ መርከባቸው ተጠግተው ተኩስ ከፍተዋል። አክለውም ተኩስ ቢከፈትባቸው መርከቧም ሆነች ሰራተኞቿ በሰላም ማምለጥ መቻላቸውን አስረድተዋል። ዎል ስትሪት ጆርናል እንደዘገበው ደግሞ በሆርሙዝ ወሽመጥ ለማለፍ ይጠባበቁ የነበሩ ወደ 20 የሚጠጉ መርከቦች የኢራንን እርምጃ ተከትሎ አቅጣጫቸውን ቀይረው ተመልሰዋል። ይህ ውጥረት የመጣው ጦርነቱ ከተጀመረ ከ7 ሳምንታት በኋላ ለመጀመሪያ ጊዜ 8 መርከቦች በወሽመጡ በኩል ማለፍ በጀመሩ ጥቂት ሰዓታት ውስጥ ነው። ኢራን ቀደም ሲል ወሽመጡን ለተወሰነ ጊዜ ክፍት አድርጋ የነበረ ቢሆንም አሜሪካ በተኩስ አቁም ስምምነቱ መሰረት ግዴታዎቿን አልተወጣችም በሚል በድጋሚ እንዲዘጋ ወስናለች። ይህንን ተከትሎ ነው በወሽመጡ ለማለፍ የሞከሩ መርከቦች ለጥቃት የተጋለጡት። የሆርሙዝ ወሽመጥ ክፍት በነበረበት ጥቂት ሰዓታት ውስጥ በርካታ መርከቦች በጋራ ሆነው መጓዝ ጀምረው ነበር። ይህ እንቅስቃሴ ጦርነቱ ከጀመረ ወዲህ የታየ የመጀመሪያው ትልቅ የመርከቦች እንቅስቃሴ ተብሎ ተገልጾ ነበር። ይሁን እንጂ የቅርብ ጊዜ የሳተላይት መረጃዎች እንደሚያሳዩት የተኩስ ልውውጡን ተከትሎ መርከቦቹ ጉዟቸውን አቋርጠው ተበታትነዋል። ይህ እርምጃ የዓለም አቀፍ ነዳጅ አቅርቦትን ዳግም አደጋ ላይ የጣለ ሲሆን አሜሪካ መርከቦች ላይ ጥቃት ከቀጠለ ቦምብ ጥላለሁ ስትል ለሰጠችው ማስጠንቀቂያ ተግባራዊ ምላሽ ሊሆን እንደሚችል ተሰግተዋል። ይህ በእንዲህ እንዳለ የኢራኑ መንፈሳዊ መሪ ሞጅታባ ኻሜኒ የባህር
የባህር ኃይላችን በጠላቶቻችን ላይ መራር ሽንፈት ለመድገም ዝግጁ ነው ሲሉ የሆርሙዝ ወሽመጥ የጦር ግንባር ሆኖ እንደሚቀጥል አመላክተዋል። የኢራን እስላማዊ ሪፐብሊክ የተመሰረተበትን በዓልና የሟች አባታቸው ልደት ምክንያት በማድረግ አዲሱ የኢራን ከፍተኛ መሪ ሞጅታባ ኻሜኒ ጠንከር ያለ ወታደራዊ መግለጫ በዛሬው ዕለት ሰጥተዋል። በቴሌግራም በኩል በተሰራጨው መግለጫ ሞጅታባ ኻሜኒ የኢራን ጦር አሜሪካን በመመከት እያሳየ ያለውን ጽናት አድንቀዋል። በተለይም በሆርሙዝ ወሽመጥ ላይ አዲስ ግጭት በተቀሰቀሰበት በዚህ ወቅት የእኛ ጀግና የባህር ኃይል በጠላቶቹ ላይ አዲስና መራር ሽንፈቶችን ለማቅመስ ዝግጁ ነው ሲሉ አስጠንቅቀዋል። የኢራን መሪ ይህንን ቢሉም የአሜሪካ ባለስልጣናት ግን የተለየ መረጃ እያቀረቡ ይገኛሉ። እንደ አሜሪካ ገለጻ የኢራን የባህር ኃይል በአሁኑ ወቅት በአብዛኛው ከጥቅም ውጭ ሆኗል። በጦርነቱ ውስጥ የኢራን ሰርጓጅ መርከቦችን ጨምሮ ከ150 በላይ የባህር ላይ ተሽከርካሪዎች መውደማቸው ይነገራል። ሞጅታባ ኻሜኒ ስልጣን የተረከቡት አባታቸው አያቶላህ አሊ ኻሜኒ በጦርነቱ መጀመሪያ ቀን ላይ በአሜሪካና እስራኤል የአየር ጥቃት መገደላቸውን ተከትሎ ነው። ይሁን እንጂ ሞጅታባ ኻሜኒ በዚያው ጥቃት ወቅት ክፉኛ ሳይቆስሉ እንዳልቀረ ይታመናል። ጦርነቱ ከተጀመረ ወዲህ በአካል ይፋዊ ስፍራ አልታዩም፣ ድምጻቸውም አልተሰማም። መግለጫዎቻቸው በጽሁፍ ወይንም በሌሎች ሰዎች ንባብ ብቻ ነው ለህዝብ የሚሰራጩት። ይህንን ተከትሎ መንፈሳዊ መሪ አካላቸው ላይ ጉዳት ሳይደርስ እንዳልቀረ አሊያም አሁን ለህይወት የሚያሰጋ የጉዳት ሁኔታ ላይ እንደሚገኙ ይታመናል። በሆርሙዝ ወሽመጥ ላይ መርከቦች እየተመቱ ባሉበት በዚህ ወቅት የኢራኑ መንፈሳዊ መሪ የሰጡት መመሪያ ቀጠናውን ወደ ከፋ የባህር ላይ ጦርነት ሊከተው እንደሚችል ተሰግተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር